የሆርሙዙ ሰርጥ ቀውስ ከተቀሰቀሰ ከሁለት ወራት በላይ ሆኖታል። ኢራን ታላላቆቹ ጠላቶቼ በምትላቸው በዩናይትድ ስቴትስና እስራኤል የተፈጸመባትን መጠነ ሰፊ መብረቃዊ ጥቃት ተከትሎ ወደ እስራኤልና አሜሪካ ብቻ ሳይሆን አስጠቂዎችና ተላላኪዎች ባለቻቸው የባሕረ ሰላጤው ሀገራት ጭምር ላይ ነው አጸፋዊ እርምጃ ስትወስድ የቆየችው። በዓለም አቀፉ ንግድ በተለይም በኃይል አቅርቦቱ ላይ ሁነኛ ሚና ያለውን የሆርሙዝ ሰርጥን በመዝጋት ጭምር አይበገሬነቷን ለዋሽንግተንና ቴልአቪቭ ብቻ ሳይሆን ለዓለም አቀፉ ማኅበረሰብም አሳይታለች። በተደጋጋሚ ሰርጡን እንድትከፍትና መዘጋቱን ተከትሎ ነዳጅን ጨምሮ በተለያዩ ምርቶች ላይ የተከሰተው ዋጋ እንዲረግብ ከየአቅጣጫው ለቀረበላት ተማጽኖ ምላሽ ሳትሰጥ ነበር አሜሪካ ደግሞ ከሚያዝያ 5 ጀምሮ የኢራንን ወደብ ወደ መዝጋት ያመራችው። የተኩስ አቁም ስምምነቱ ተስፋ ሰጪ ቢመስልም ሰሞነኛው ከቃላት ንትርክ ባለፈ የአገራቱ ወደ ተኩስ ልውውጥ መመለስ ግን ሌላው ቀውስና ስጋትን በሰርጡ ላይ ደቅኗል። አውዳሚ የሆነውና በቀጥታ የጦርነቱን ሚሳኤል እያስተናገዱ ያሉትን ብቻ ሳይሆን በምጣኔ ሀብት ድቀት እየተደቆሱ ላሉት የሰርጡ ትሩፋት ተቋዳሾች ጦርነቱ ዘርፈ ብዙ ምስቅልቅል መዘዞችን ይዞ ነው የመጣው። ጦርነቱን ለማቆም ዋሽንግተንና ቴህራን በተዘዋዋሪ ምክክር ላይ ባሉበት ወቅት ነው አሜሪካ በኢራን ነዳጅ ጫኝ መርከቦች ላይ ጥቃት የፈጸመችው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለጥቃቱ የተጣለውን እገዳ በመጣስ መርከቦቹ ለማለፍ በመሞከራቸው ነው የሚል አመክንዮ አቅርቧል። በዩናይትድ ስቴትሱ የእንቅስቃሴ እገዳ ሳቢያም ከኢራን ወደብ የሚነሱና ወደ ወደቡ የሚያመሩ ከ70 በላይ የነዳጅ ጫኝ መርከቦች ናቸው የጉዞ ክልከላ ተጥሎባቸው ባሉበት እንዲቆዩ የተገደዱት። ለዚህ ተንኳሽ የአሜሪካ ተግባር ኢራን በኦማን ሰርጥ ተመሳሳይ ተግባር በመፈጸም አጸፋ ለመመለስ ሞክራለች። ቢቢሲ ይዞት በወጣው ዘገባ በአሜሪካ የጉዞ እገዳ የተጣለባቸው መርከቦች የጫኑት ከ166 ሚሊዮን በርሜል በላይ ነዳጅ ሲሆን የዋጋ ተመኑ ደግሞ ከ13 ቢሊዮን የአሜሪካን ዶላር ይልቃል። በዚህ እገዳ ፈርጣማ ክንዷን እያሳየች ያለችው ዋሽንግተን በሌላ በኩል ደግሞ ባለ 14 ነጥብ የስምምነት ዕቅድ በማዘጋጀት ወደ ቴህራን ልካለች። በዚህ ዙሪያ ከጋዜጠኞች ጥያቄ የቀረበላቸው የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ የባላንጣቸውን ኢራንን ምላሽ እየተጠባበቁ ስለመሆናቸው ሲናገሩ፣ የውጭ ጉዳይ ሚኒስትራቸው ማርክ ሩቢዮ ደግሞ በጣሊያኑ ቆይታቸው እንዳለቃቸው ተስፋ ሰጪ ምላሽ እየጠበቅን ነው ብለዋል። ባለ 14 ነጥቡ የስምምነት ዕቅድ የኒውክሌር ጦር መሳሪያ የሆነውን ዩራኒየም ከማበልጸግ ተግባር ኢራንን የሚገታ ሲሆን ስለቀረበላት ስምምነት ግን ኢራን እስካሁን ቁርጥ ያለ ምላሽ አልሰጠችም። የኢራኑ የውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ ኢስማኤል ባሃጋሪ ጉዳዩን እያጠና ነው ሲሉ ተደምጠዋል። ከአልጀዚራ ጋር በነበራቸው ቆይታ ለትራምፕ የተኩስ አቁም ተስፋ ግን የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ቦታ የሰጡት አይመስልም። አሜሪካ ለመፍትሄ ቦታ ከመስጠት ይልቅ ወታደራዊ ጀብደኝነት ነው እያሳየች ያለችው ብለዋል። ዩናይትድ ስቴትስ በመረጠችው መንገድ ብትጓዝም ኢራን እስካሁን በአሜሪካ በጦርነት ተሞክረውና ተፈትነው እንደተንበረከኩት ሀገር አይደለችም ያሉት ሚኒስትሩ ሕዝቦቿን ከጥቃት የምትመክትበት ከበቂ በላይ የሆነ የሚሳኤል ክምችት እንዳላት ወዳጅም ጠላትም ማወቅ አለበት ሲሉም ተደምጠዋል። ፈረንሳይ የጦር አውሮፕላን ተሸካሚ መርከቧን ወደ አካባቢው መላኳም እንደ ተጨማሪ ችግር የሚያዩት በርካቶች ናቸው። አሜሪካና ኢራን ተባብረው ቢዘምቱባትም እንዳሰቡት ግን እስካሁን ኢራንን ሊያንበረክኳት አልቻሉም። አሜሪካና አጋሮቿ ሆርሙዝን አልከፍትም ያለችውን ኢራንን ለማንበርከክ አንደኛው አማራጭ ያደረጉት ማዕቀብ መጣልን ሲሆን ለዚህም የተባበሩት መንግስታት ድርጅት ተባባሪ እንዲሆንና እርምጃ እንዲወስድ ለጸጥታው ምክር ቤት የውሳኔ ሀሳብ አቅርበዋል። በጉዳዩ ላይ ምክር ቤቱ በቀጣይ ቀናት ድምፅ ይሰጥበታል ተብሎ ቢጠበቅም ባለፈው ወር በተመሳሳይ የቀረበውን የማዕቀብ ጥያቄ ውድቅ ያደረጉት ሩሲያና ቻይና ያለፈውን አቋም ይደግሙታል ተብሎ ስለሚጠበቅ ነገርየው ላይ ተስፋ ያለው አይመስልም። የዩናይትድ ስቴትሱ የስለላ ተቋም ሲአይኤ ይፋ ያደረገው መረጃ የሚያመላክተው ደግሞ አሁን ባለችበት ከበባና አጣብቅኝ ውስጥ ሆና እንኳን ኢራን ኢኮኖሚዋ ቀጣዮቹን 4 ወራት የመቋቋም አቅም እንዳለው ነው። ያን ሁሉ ድብደባ ተቋቁማ እስካሁንም ወደ ተንበርካኪነት ያልተሸጋገረችው የኢራን ውጭ ጉዳይ ሚኒስትር የአሜሪካ ጥቃት የጸባጫነት ተግባር ባሉት መግለጫቸው አንድ የመርከብ ሰራተኛ ስለመሞቱ፣ 10 ስለመቁሰላቸውና 4 ደግሞ ስለደረሱበት አለመታወቁ በሰጡት መግለጫ ዩናይትድ ስቴትስን አውግዘዋል።
አሜሪካዊው አቻቸው ማርኮ ሩቢዮ ደግሞ በጣሊያን ቆይታቸው ከጠቅላይ ሚኒስትር ከጆርጂያ ሜሎኒ ጋር ባደረጉት ውይይት እናንተና ሌሎች አጋሮቻችን ለምን በሰርጡ ጦርነት ከጎናችን አልቆማችሁም በሚል ላቀረቡት ጥያቄም ሁነኛ ምላሽ አላገኙም። በዲፕሎማሲው ምህዋር ላይ ታች እያለች ያለችው አሜሪካ እየተዋጋቻት ካለችው ኢራን ጋር በጦር መሳሪያ አቅርቦት ውስጥ ግንኙነት አላቸው ባለቻቸው 10 የቻይናና የሆንግ ኮንግ ኩባንያዎችና ግለሰቦች ላይ ማዕቀቦችን ጥላለች።